ዛሬ በአዲስ አበባ ውስጥ የትም የማይገኝ እድል እጅግ በጣም ምርጥ የቤት ሽያጭ አጋጣሚ ነው። በአያት እጅግ በጣም ዘመናዊ ፎቅ ግራውንድ ፕላስ ስሪ በጥሩ ዋጋ በተጨማሪም አንደኛ የሆነ ቪላ ቤት በማይጠበቅ ብር ለሽያጭ ወጥቷል። 250 ካሬ ሜትር ዘመናዊ ቪላ ቤት በተጨማሪም በመገናኛ እጅግ በጣም በርካሽና በማይጠበቅ ብርም ለሽያጭ እየቀረበ ለማንኛውም የግንባታ አገልግሎት መሆን የሚችል 500 ካሬ ሜትር ቆንጆ ሳይት ነገ ዛሬ ሳትሉ መታችሁ ይት በትክክል ገዥ ከሆናችሁና ገዝታችሁ መገንባት እንዲሁም ቤት ደግሞ ዘመናዊ ቤት ገዝተን ኑር የምትሉ ይህ መረጃ ያምልጣችሁ። ታዲያ አቅማችሁ ያልፈቀደ እነዚህ ቤቶች ደግሞ የማይሆናችሁ መረጃ የደረሳችሁ ለወዳጅ ዘመዶቻችሁ ሸር አድርጉልኝ። ለዛሬ በቀዳሚነት ያመጣውላችሁ ይህ ፊት ለፊት የምታዩት ግራውንድ ፕላስ ስሪ እጅግ በጣም ሌግዠሪ ቤት ነው። ግቢው 3 መኪኖችን ያስቆማል። ምርጥ ተደርጎ በውጪ ሴራሚክም ተሰርቷል ወለሉ። ስለዚህ ምንም አይነት ወጪን ሳታወጡ ቀጥታ መግባት የምትፈልጉ ኢትዮጵያውያን ካላችሁ ዘመናዊ ቤት ይህ ቤት እንዳያመልጣችሁ። እዚህ ላይ የምታዩት እንግዲህ አነስተኛ ሳሎን ነው። ለእንግዳ ሳሎን ተብሎ የተዘጋጀ ነው። ከዚህ ቀጥሎ ለእንግዳ መኝታ ቤት ማድረግ ትችላላችሁ። ከዛ ውጭ ለምትፈልጉት አገልግሎት መሆን የሚችል ነው። ይህ ግራውንድ ነው። ከዚህ ፊት ለፊት ደግሞ ተዘግቶ የምታዩት በር ትራዲሽናል ኪችኑ ነው። እንዲሁም በትራዲሽናል ኪችኑ ጎን ላይ ደግሞ የስራ አጋዥ ወይም የሰራተኛ መኝታ ቤት የተሟላ ሲሆን ቀጥታ ጉዟችን ወደ አንደኛ ፎቅ አድርገናል። እንግዲህ ግራውንድ ላይ በርካታ ነገሮችን ይዟል። ከዚህ በኋላ ያሉት ደግሞ የዋና ቤቱ አካል ናቸው። አንደኛ ፎቅ ላይ እንግዲህ የምታዩት የቤቱ ትልቅ ሳሎን ነው። ሰፊ ሳሎን የምትፈልጉ ጥሩ የተፈጥሮ ብርሃን፣ ጥሩ የመብራት ሲስተሞችን ተጠቅሞ የተዋበን ቤት የምትፈልጉ ካላችሁ በጥሩ ዋጋ አንደኛ ኮምፓውንድ ውስጥ የሚገኝ ዘመናዊ ቤት ነው። እንግዲህ የሳሎኑ ስፋት እንደምታዩት በጣም ቆንጆ ነው። የቤቱ ከፍታም እጅግ በጣም ደስ የሚል ነው። ፊት ለፊትም ኦፕን ኪችን ቆንጆ ተደርጎ ተገጥሞለት ይገኛል። ጥሩ የእንጨት ስራዎችንም ተጠቅሞ ነው ያየሁት። ከዛ ውጭ እንግዲህ እንደምታዩት ሴራሚክ ሳይሆን ፐርኬ ነው የተጠቀሙት። አድማጭ ተመልካቾቻችን እንግዲህ ትክክለኛ ቤት ፈላጊዎች እንዲህ ለራሳቸው የገነቡትን የቤት አይነት ለእናንተ ገበያ ላይ አውጥተውላችኋል። ነገ ዛሬ ሳትሉ መታችሁ እዩትና ከሻጩ ጋር ተገናኝታችሁ ፋይሉን አጣርታችሁ በደንብ ተደራድራችሁ ገዝታላችሁ። ዋጋውም እጅግ በጣም ቆንጆ ነው። እንግዲህ እዚህ ከሳሎኑ ፊት ለፊት እንደምታዩት 2 መኝታ ቤቶች አሉ። አንደኛው መኝታ ቤት ይህ ነው። ይህም ቆንጆ መኝታ ቤት ነው። የራሱ የሆነ መታጠቢያ ክፍል ያለው ነው። እዚህ ላይ ሌላ መኝታ ቤት አለ በግራ በኩል። ይህ መታጠቢያ ቤት የሌለው ቁም ሳጥን ግን የተሟላለት ቆንጆ መኝታ ቤት ነው። ታዲያ ለዚህ መኝታ ቤት መታጠቢያ ክፍል እንዲሁም ለሳሎን መታጠቢያ እዚህ ላይ ሻወር፣ ሽንት ቤት በደንብ ተዘጋጅቷል ማለት ነው። ስለዚህ አንደኛ ፎቅ ላይ ሰፊ ሳሎን ከኦፕን ኪችን ጋርና 2 ቆንጆ መኝታ ክፍሎችን ይዟል ማለት ነው። ከዛ መቀጠል ወደ ሁለተኛ ፎቅ ነው የምንጓዘው። ሁለተኛ ፎቅ ላይ ስንወጣ የተለያዩ ክፍሎች እናገኛለን። የደረጃው ስራ እንደምታዩት እንግዲህ ስፋቱ ቆንጆ ነው። በቀኝም በግራም መደገፊያው በጥሩ የእንጨት ስራ ነው የተሰራው። እንዲሁም በጥሩ ግራናይት ተሰርቶላችሁ ነው የሚገኘው። ስለዚህ ይህን ቤት እንግዲህ በርካታ መኝታ ክፍሎችን በርካታ ቤተሰብ ያላችሁ ነገ ዛሬ አትበሉ፣ እንዳትቀደሙ። በጣም ቆንጆ ቤት ነው። እንዳያችሁት እንግዲህ ይህ ቤት እንደምትወዱት 100% እርግጠኛ ነን። የተጠቀሙ አሰራር እጅግ በጣም ለየት ያለ ነው። ይህ የምታዩት እንግዲህ የቤቱ ትልቁ መኝታ ክፍል ነው። ሰፊ ነው፣ ቆንጆ ነው። እንግዲህ ቤቱ አቀማመጡ የጠዋት ፀሐይ ወይም ወደ ምስራቅ የዞረ ስለሆነ እጅግ በጣም ደስ የሚል ቤት ነው። መልበሻ ክፍሉ እንደምታዩት ሰፋ ብሎ በጥሩ የእንጨት ስራ ቁም ሳጥኑ ተሰርቶ ነው የሚገኘው። እዚህ ላይ ደግሞ ሻወር ቤቱ ነው። እንግዲህ ሻወር ቤቱ የሽንት ቤት እቃ ተገጥሟል። እንዲሁም ቦይለር ተዘጋጅቷል። ምናልባት ጃኮዚ ከፈለጋችሁ ተብሎ አልተገጠምም። እሱም ከፈለጋችሁ ራሳችሁ አሊያም በሻጩ መስተካከልና መገጠም የሚችል ነው። ታዲያ ከዚሁ ከትልቁ መኝታ ቤት ጎን ላይ ደግሞ ቆንጆ መኝታ ክፍል አለ። ይህ መኝታ ክፍል እንደምታዩት የራሱ ቁም ሳጥን፣ የራሱ የውስጥ ሻወር ቤት በሚገባ የተዘጋጀለት ሲሆን አብዛኛው እዚህ ቤት ላይ ደስ የሚለው እንግዲህ በርካታ መኝታ ቤቶች የራሳቸው ሻወር ቤት እንዲሁም መታጠቢያ ክፍል ቁም ሳጥን በደንብ ተሰርቶ ነው ያየሁት። ይህም እንደምታዩት የራስ ቁም ሳጥንና የውስጥ ሻወር ቤት ቆንጆ ተደርጎ ተዘጋጅቶ ነው የሚገኘው። እስካሁን እንግዲህ ከግራውንዱ ጋር 5 መኝታ ክፍሎችን አይተናል። እዚህ ላይ 3 አሉ። ሁለተኛ ፎቅ ላይ ከማስተሩ ጋር ማለት ነው። እንዲሁም አንደኛ ፎቅ ላይ 2 መኝታ ቤቶች አሉ። በጠቅላላው ከግራውንዱ ጋር
6 መኝታ ቤቶች ማለት ነው። ከዛ መቀጠል ወደ ሶስተኛ ፎቅ ነው የምንወጣው። ሶስተኛ ፎቅ ላይ እንደወጣን ተጨማሪ ሳሎን፣ ይህ ፊት ለፊት የምታዩት እጅግ በጣም ገራሚ ተደርጎ የተሰራ ነው። እንዲሁም እዚሁ ፊት ለፊት ላይ እንግዲህ እንዳየሁት እጅግ በጣም የሚያምር አስደናቂ እይታን የሚያሳይ ቆንጆ ቴራስም ተዘጋጅቶ ነው የሚገኘው። ቴራሱ በጣም ሰፊ ነው። እንዲሁም ጥራት ባለው ሁኔታ እንግዲህ 100% ጥንቅቅ ብሎ ተሰርቶላችሁ ይገኛል። ትክክለኛ ቤት ፈላጊ ከሆናችሁ ጊዜ አትውሰዱ። ነገ ዛሬ ሳቱን መታችሁ እዩት። ቴራሱ ይህን ይመስላል። እይታው በጣም የሚገርም ነው። እንግዲህ እዚህ ላይ በሳሎን ብቻ አይደለም፣ ሌሎችም በቂ የሆኑ እጅግ በጣም የሚያማምሩ ሌሎች መኝታ ቤቶችም አሉ። አንደኛው መኝታ ክፍል ይህን ይመስላል። ቁም ሳጥን የተዘጋጀለት ሰፋ ብሎ የተፈጥሮ ብርሃን ከፊትም ከኋላም እንዴት አስቦ ተሰርቷል። በተጨማሪም እዚህ ላይም ሌላ መኝታ ክፍል እንዲሁም መታጠቢያም ጥሩ ተደርገው የተሰሩ አሉ። ይህ የምታዩት እንግዲህ መታጠቢያ ክፍሉ ለሳሎኑ ማለት ነው። ከዛ በመቀጠል እዚህ ጎን ላይ ደግሞ የራሱ የሆነ ሻወር፣ ሽንት ቤት፣ ቁም ሳጥን የተዘጋጀለት ቆንጆ መኝታ ክፍልም አለ። በአጠቃላይ እንግዲህ ወደ 7-8 አካባቢ የሚጠጉ በጣም ገራሚ መኝታ ክፍሎች፣ ሻወር፣ ሽንት ቤትና ቁም ሳጥን የተሟላላቸው ቆንጆ ቤት የምትፈልጉ ካላችሁ እንግዲህ ምንም አይነት ወጪን ሳታወጡ ቀጥታ ይህን ቤት በባንክም በካሽ መግዛት ለምትፈልጉ ሰዎች አያት መስቀለኛ አካባቢ በ175 ካሬ ሜትር ግራውንድ ፕላስ 3 ኮምፓውንድ ውስጥ የጠዋት ፀሐይ የሚያይ ቤት በ52 ሚሊዮን ብር ጥሪ ተብሎ ቆንጆ ድርድር አለው። መታችሁ እዩት። በእርግጠኝነት ቤቱን ትወዱታላችሁ። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ዛሬም በቀጣይነት ያመጣውላችሁ ቤት ይህን ይመስላል። በጣም ቆንጆ ቪላ የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ ይህም ቤት አያምልጣችሁ ነው። ሌላ አይባልም። ዋጋው እጅግ በጣም ቅናሽ ነው። የቤቱ አሰራርና ጥራት ውበቱ መታችሁና ራሳችሁ የምትመሰክሩት የምታዩት ነው የሚሆነው። እጅግ በጣም ደስ የሚል የፊኒሽንግ ስራን አይተናል። ይህን ቤት እንግዲህ በመሀል ከተማ ቢገኝ እጅግ በጣም በማትጠብቁት ብር ገበያ ላይ ይወጣ ነበር። ነገር ግን አካባቢው አያት ነውና በጥሩ ዋጋ ለእናንተ ለገዦች ቀርቦላችሁ ይገኛል። እንደምታዩት ሳሎኑ የቤቱ ከፍታ 3 ሜትር ከ30 ሳንቲሜትር ሆኖ እጅግ በጣም ቆንጆ የመብራት ሲስተሞችን ኦፕን ኪችን ተገጥሞለት ሰፊ ሳሎን ተደርጎ ነው የተሰራው። ይህ የምታዩት ደግሞ የቤቱ ትልቁ መኝታ ቤት ነው። በጣም ቆንጆ ደስ የሚል ቅልል ያለ አቀማመጡ ወደ ምስራቅ ስለሆነ በጣም የሚያምር ሻወር ቤቱን በምታዩት መልኩ ጥንቅቅ ብሎ ያለቀ ነው። ትክክለኛ ቤት ፈላጊ ከሆናችሁ ይህን ቤት መታችሁ ነገ ዛሬ ሳትለዩት። የተሰራበት አሰራሩ የሚገኝበት ሰፈርም እጅግ በጣም ቆንጆ ነው። ይህ የልጆች መኝታ ቤት ነው። የራሱ የሆነ የውስጥ ሻወር ቤት ያለው ቁም ሳጥን በደንብ የተዘጋጀለት እንዲሁም ስፋቱ በጣም ቆንጆ ተደርጎ የተሰራ የልጆች ሁለተኛው የቤቱ መኝታ ቤት ነው። ሶስተኛው መኝታ ቤት ደግሞ ይህ ፊት ለፊት የምታዩት ነው። ይህ መኝታ ቤትም ስፋቱ ቆንጆ ነው። ቁም ሳጥንም እንደምታዩት ቆንጆ ተደርጎ ተገጥሞለታል። የቤቱ ከፍታ እንደነገርናችሁ እንግዲህ በጣም ደስ የሚል ነው። ከዛ ውጭ የጋራ ሻወር፣ ሽንት ቤት ለሳሎን እና ለአንደኛው መኝታ ቤት ይህ የምታዩት ማለት ነው። ከዛ በመቀጠል ወደ ሰርቪሱ ስንሄድ እንግዲህ ሰርቪሱ ላይ 2 ሰርቪሶች እና ይህን የመሰለ ሰፊ ትራዲሽናል ኪችን ካቢኔት ተገጥሞለት ሰፋ ብሎ የተዘጋጀ ኪችን ቤት ነው። ከኪችኑ ጎን ደግሞ 2 ሰርቪሶች አሉ። ሁለቱም ሰርቪሶች የራሳቸው የሆነ ሻወር፣ ሽንት ቤት ያላቸው ነው። ይህ አንደኛው ለስራ አጋዥ ወይም ለሰራተኛ መኝታ ክፍል መሆን የሚችል፣ ይህ ደግሞ ለእንግዳ መኝታ ቤት መሆን የሚችል ሲሆን እዚህ ላይ የውጭ ሻወር፣ ሽንት ቤትና የላውንደሪ ማስቀመጫ እንዲሆን ታስቦ ተሰርቶላችሁ ነው የሚገኘው። ይህን ቤት መታችሁ እዩት። ዘመናዊ ቤት፣ ቆንጆ ፋይል፣ ምርጥ ሰፈር ላይ ከአስፓልትም በቅርብ ርቀት መግዛት የምትፈልጉ ካላችሁ እንግዲህ ይህን የመሰለም እጅግ በጣም ውብና ማራኪ ቤት በ25 ሚሊዮን ብር ጥሪ ተብሎ ነው ለሽያጭ ቀርቦላችሁ የሚገኘው። የተጠቀማቸው የመብራት ሲስተሞች፣ የእንጨት ስራዎች፣ እያንዳንዱ የተጠቀማቸው ምርቶች እንግዲህ ጥሩ የሚባሉ ናቸው። እኔ ስላወራው እኔን ምንም ነገር ስላልኳችሁ ሳይሆን እናንተ ራሳችሁ አይታችሁ የምትመሰክሩት ነው የሚሆነው። በማንኛውም ሰዓት ቀድማችሁ በመደወል መምጣትና ማየት፣ መጎብኘት፣ ፋይሉን ማጣራትና ከሻጩ ጋር ተገናኝታችሁ መደራደር ትችላላችሁ ማለት ነው። ሶስተኛውና የመጨረሻው መረጃችን እንግዲህ የትም የማይገኝ አጋጣሚ ነው። በውጭም በሀገር ውስጥም ያላችሁ ይህን እድል ተጠቀሙ። እጅግ በጣም የሚገርም
ዋጋ ቅናሽ ተደርጎበት ለሽያጭ እየቀረበም በመሃል መገናኛ ነው። እንግዲህ ወደ ሲግናል ከመገናኛ ስትመጡ ከአስፓልት ሁለተኛ ለሽያጭ የቀረበ አቀማመጡ ፊት ለፊቱ 25 ሜትር ወደኋላ ደግሞ 20 ሜትሩ ነው። ይህን የምታዩትን የድሮ ቪላ ቤት ይዞ የሚገኝ ነው። ነባር ፋይል ዲጂታል ካርታ ሲሆን ወደ ላይ የምትፈልጉትን ከፍታ መገንባት የምትፈልጉ ሰዎች እንግዲህ አፓርትመንት ገንብታችሁ ለሽያጭ ብታወጡ እጅግ በጣም ተፈላጊ የሆነ አንደኛ አቀማመጥ ወደ ምስራቅ ወይም ወደ ጧት ፀሐይ የያዘ ሲሆን ከአስፓልት ጎን ላይ ያለ ምርጥ ቦታ ነው። እንግዲህ አስፓልት ላይ ያለው ይሄ የምታዩት ህንፃ አሁን እየተገነባ ያለ ነው። እጅግ በጣም ቆንጆ ሳይት ነው። ስለዚህ በርካሽ ዋጋ ነው ይህ ቦታ ለሽያጭ የቀረበው። እንግዲህ እንደነገርናችሁ ግንባታ ፍቃድ ማውጣት መገንባት የምትፈልጉ ካላችሁ በርካሽ ዋጋ አንደኛ የሆነ ሳይት በ55 ሚሊዮን ብር ነው ለሽያጭ ጥሪ ተብሎ የቀረበው። ሪል ስቴት አልሚዎች አፓርትመንት ገንብታችሁ መሸጥ የምትፈልጉ ኢትዮጵያውያን ካላችሁ ይህ እድል ነገ ዛሬ ተብሎ እንዳያመልጣችሁ። ምናልባት መታችሁ ብታዩት በእርግጠኝነት ትወዱታላችሁ። ፊት ለፊት ያሉት ቤቶች ዘመናዊ እንዲሁም አካባቢው ደግሞ ተመራጭ የአፓርትመንት ግንባታ አካባቢ ነው። ይህን ቤት እንግዲህ ስም አዙራችሁ ማፍረስና የምትፈልጉትን የግንባታ አይነት ማከናወን ትችላላችሁ። ይህን ቤት ለማየት ስትመጡ ሌሎች በአካባቢው አሉ፣ ነገር ግን ዋጋቸው ከፍ ያለ ነው። ምናልባት ለውሳኔ ይረዳችሁ ዘንድ እነሱን ማየታችሁ እንድትሄዱ ትክክለኛ ገዢ የሆናችሁ ሰዎች መታችሁ እያንዳንዳቸው መጎብኘት ትችላላችሁ። ለዛሬ ያቀረብኩላችሁ በትክክል የሚሸጡ ብትመጡ የምታዩቸውን መሬት ላይ ያሉ 100% የማውቃቸውን የሚሸጡ የቤት መረጃዎችን አምጥቼላችኋለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ